ሊያድን አይችልም። አንተም ሮጣ አታመልጥም። ኃጢአት ክፉ ነው። ሰይጣን በጣም ክፉ ነው። አትችልም ሮጣ ማምለጥ። ደካማ ነህ። ትንሽ ነው የምትሮጠው። ይይዛል፣ አሯሩጦ ይይዛል። አልሰጋም ስለ መዳኔ፣ ስለሚቀጥለው ህይወቴ፣ ስለ ዘላለሜ እንዴቶን አልሰጋም። ለምን ነው አልሰጋው? በራስ ተማምነ ነው አይደለም። ምን አለኝና ነው የምተማመነው? ጽድቅ ሲባል ስብር ብሎ ነው የሚወጋ። አትችሎም፣ በራስ አትችልም። ምንድነው መተማመኝ? በዘላለም የህይወት ኃይል ሊቀ ካህን አለኝ ሰማይ። ሞት አያሸንፈውም። ስለዚህ እኔን ይዞ ለዘላለም በእግዚአብሔር መገኘት ውስጥ መቅረብ መግባት ችሏል። ከኢየሱስ ጋር አብሬ መግባት ችያለሁ። በሰው መካከል ብቻ አይደለም ያቀረበው፣ በሕያው እግዚአብሔር ፊት ነው ደሙን ይዞ የቀረበው። ሁሉ ስለ ራሳቸውና ስለ ህዝቡ ይዞ ይቀርባሉ። እሱ ስለ ራሱ አያስፈልገው። ስለ እኔ ደሙን ነው ይዞ የገባው። የእንስሳ ደም አይደለም ስለ እኔ ይዞ የገባው። እኔ ቅዱስ ነኝ፣ ላንተ ሌላ መስዋዕት አይደለም ያለኝ። እኔ ነኝ መስዋዕት መሆን፣ እኔ ነኝ ደሜን ማፈስል፣ እኔ መስዋዕት ነኝ። እኔ ደግሞ ራሴ አቅራቢው ነኝ። ስሙ ለዘላለም የተባረከ ይሁን። እና የኢየሱስን ክህነት በመልከ ጼዴቅ በኩል ይዞት መጥቶ የአሮን ፋሚሊ ውስጥ ያለውን የሌዋውያንን ክህነት እግዚአብሔር እንዴት አድርጎ ወደ ጎን እንዳደረገ በመልከ ጼዴቅ ኦርደር በኩል የመጣውን ኢየሱስ ክርስቶስን ደግሞ እግዚአብሔር የመጨረሻው ሊቀ ካህናችን እንዴት እንዳደረገው ይሄ ሰው ይሄው ዛሬም አለቀቃቸው። መልከ ጼዴቅ ከሌዋውያን በፊት ብቻ ሳይሆን ከአባታቸው ከአሮንም በፊት ነው፣ ከያዕቆብም በፊት ነው። ስለዚህ ሌዊ እንደውም በአብርሃም ወገብ ውስጥ ሆኖ ወይንም በአብርሃም ጉልበት ውስጥ ሆኖ ለዚህ መልከ ጼዴቅ ለተባለው ሰው መስዋዕት ሁሉ አቅርቧል። እንደውም ማስራት ሁሉ ከፍሏል። ይሄ መልከ ጼዴቅ እንደውም በአባቱ በአብርሃም ወገብ ውስጥ እንዳለ ሌዊን ባርኮታል፣ ይበልጠዋል። ርዕሰ አበው የነበረው አብርሃም ኢቭን ሰሬ እንዳርጎ ይሄ ከላይ ሆኖ ባርኮታል። እና በጣም ከፍተኛ በሆነ ኤክሰለንስ ነው ያገለገለው። እና እኔ ፕሪኢንካርኔሽን እንደሆነ ሁሉ እስካምን እዛ ድረስ ሁሉ እስከሄድ ድረስ እሱን ሁሉ ተናግሬያለሁ አይደል? በዚህ አይነት የህይወት ስታንዳርድና ኳሊቲ ግለሰብ ከኢየሱስ ፊት ቢኖር ኖሮ ኢየሱስ አይመጣም። ከኢየሱስ በፊት በዚህ ደረጃ ያለ ሰው ቢኖር ኢየሱስ አይመጣም። ስለዚህ አስቀድሞ ሊመጣ ላለው ነገር በር እየከፈተ ነው። በሌዋውያን በኩል ለሚመጣው ነገር በር እየከፈተ ነው፣ ጥላ እያበጀ ነው። የሌዋውያኑ የክህነት አገልግሎት በኋላ ላይ ግን ሲመጣ በአሮን በኩል ሌዊ፣ ከሌዊ በኋላ ደግሞ እግዚአብሔር ሕግ ሰጥቶ የሌዋውያኑ ሌቪቲክስን እኮ ማንበብ ነው አይደል? ምንድነው ዘሌዋውያንን ማንበብ? እሱ አካባቢ እኮ ነው የተጀመረው። እሱን እግዚአብሔር ሲያመጣው የበለጠ ህዝቡን ወደ እኔ አስጠጋዋለሁ፣ ህዝቤ ወደ እኔ ይቀርባል፣ እኔና ህዝቤ የበለጠ ህብረት እናረጋለን ብሎ ነው ይህንን አገልግሎት የሰጠው፣ ክህነትን የሰጠው። መሃል ላይ እግዚአብሔር ካህናቱን አስቀምጦ በእነሱ በኩል እያረኩኝ በሚቀርበው መስዋዕት በኩል በተቀመጠው ህግ በኩል ህዝቤን እጨብጣለሁ፣ ህዝቤን አገኛለሁ ብሎ ነው እግዚአብሔር የመጣው። አልተቻለም። እንዲያውም ህጉ ህዝቡን ከእግዚአብሔር አራቀው። ኃጢአተኝነቱን ወደ ብርሃን አወጣውና ህጉ ቅዱስ ነው፣ ትእዛዙ ጻድቅ ነው፣ እጅግ ንጹህ ነው። ህጉ ባይዘው ህጉ እንከንም ስተትም አልባ ነው። ከስጋ ድካም የተነሳ ግን ህጉ እኔን ብቁ ሊያረገኝ አልቻለም። የስጋ ድካም በለጠ። ህጉ አስተማሪ ነው እንጂ ቀዳሽ መሆን አልቻለም። ህጉ ገላጭ ነው የሆነው እንጂ እኔን ማጽደቅ አልቻለም። ይገልጠኝ ጀመር። የሆነ ነገር አድርጌ ስመጣ፣ አሁን የሆነ ሰው ሰርቆ ሲመጣ ህጉ እንዳይሰርቅ ያደረገውም ሌባ ይለዋል። የበለጠ ወደ እግዚአብሔር እንዳይመጣ ያደርገዋል ሰውየው እና አራቀው። ስለዚህ አስቀድሞ በተሰጠው ህግና ስርዓት በሌዋውያን የክህነት አገልግሎት ፍጽምና ስላልተገኘ እግዚአብሔር እሱ እያለ ሌላ ፕሮሚስ አደረገበት። መዝሙረ ዳዊት ላይ ደጋግመን የምንጠቅሰው ይሄም ሰውዬ ይሄው እንደ መልከ ጼዴቅ ሹመት አንተ ለዘላለም ካህን ነህ የሚለው ያለው ባይዘው ዘፍጥረት ላይ አይደለም፣ መዝሙር 114 ላይ ነው ያለው። እዛ ዘፍጥረት ላይ ያለው እንደ መልከ ጼዴቅ ሹመት አይደለም የሚለው፣ መልከ ጼዴቅ ራሱ ነው ያለው ዘፍጥረት ላይ። መዝሙረኛው ግን ሲዘምር ኦሬዲ የሌዋውያን የክህነት አገልግሎት አለ። የሌዋውያን የክህነት ስርዓት አገልግሎቱ ባለበት ህጉ እየተፈጸመ ባለበት ቦታ ላይ እግዚአብሔር በመዝሙረኛው ዳዊት በኩል አድርጎ ሌላ ተስፋ ገባ። ሌላ ለዘላለም ካህን የሚሆን አመጣለሁ፣
ለምን? በዚህኛው ስርዓት ፍጹም ማድረግ አልቻልኩ። እንደ ብሉይ ኪዳን የታገለን የለም። ግን ስጋ በጣም ባህሪው ክፉ ነው። ሕግ ሊያርቀው አይችልም። የፊቱ ብርሃን እየጠፋ ሲሄድ የሚለው እንዳይመለከቱት ፊቱን በጨርቅ ሸፈነ ሙሴ ይልና ዘሆል ብሉይ ኪዳን እግዚአብሔር ብሉይ ኪዳንን ከነጉ ከነስርዓቱ ሲያበጀው ሲፈጥረው እየደበዘዘ እንዲሄድ አድርጎ ነው የፈጠረው። ሊያበቃ ስላልቻለ እንደማይችል እየታየ ነው የመጣው። አንድ ሙሴ የሚባል ግለሰብ ፊቱ እየከሰመ መጣ አይደለም። ብሉይ ኪዳን እየደበዘዘ ነው የሚሄደው። እንደማይችል የበለጠ እየታየ መጣ። አትስረቅ ያለውን ሰውዬ ሌብነቱን ገልጦ ሳይጨርስ ሰውየው ገሎ ይመጣል። ቀጥሎ እሱ ብቻ አይደለም፣ ሌላ በደል ጨምሮ ይመጣል። ሌላ ኃጢአት አድርጎ ይመጣል። በላይ ደራረበ። እየደበዘዘ ነው የሚሄደው። አቅም የለውም፣ ኃይል የለውም። የክብር አይደለም፣ ዘላለማዊ አይደለም፣ ዘላቂ አይደለም፣ ጊዜያዊ ነው። እንደውም ጳውሎስ እንዳለው ልበለው እኔ ጊዜያዊ ነው አለና ቀጥሎ የሞት ነው አለው። እንደው እኔ እዛ ድረስ በእውነት እንደው ጳውሎስ ባይለው አልልም። ያ ሁሉ ተአምር የተደረገበት በማስፈራትና በማስደንገጥ እግዚአብሔር ተራራ ላይ የወረደበት ካህናቱ የጠቦትም የበግም የተለያየ የእንስሳ ደም ይዘው ወደ ቅድስተ ቅዱሳኑ ሲገቡ አንዳንዴ እግዚአብሔር በደመና የወረደበትን እሱን አገልግሎት የሞት ነው አለው። ለምን? ሊቀድሳቸው አልቻለም። ነፃ ሊያወጣቸው አልቻለም። ሊያበቃቸው አልቻለም። ስለዚህ እግዚአብሔር አየውና እላዩ ላይ ሌላ ተስፋ ገባ። ክብር ለኢየሱስ ይሁን። ይኸው ቁጥር 14 እስቲ ያንብቡት። ጌታችን ከይሁዳ ነገድ እንደመጣ ግልጽ ነውና ሙሴ ስለ ካህናት ሲናገር ይህን ነገድ አስመልክቶ የተናገረው ምንም ነገር የለም። የዚህ ደብዳቤ ጸሐፊ ብሉይ ኪዳንን በኮማና በፉል ስቶፕ ሁሉ ያውቀዋል። አንድም ቦታ ሙሴ አልጠቀሰም ይላቸዋል። ጠቅሶ ከሆነ እስቲ እኔ አይልም። አንድም ቦታ ጌታችን የመጣበትን የይሁዳ ነገድን ነው የሚለው። ባይዘው ሰውየው እንደው ዝም ብሎ የይሁዳ ነገድ ጌታችን የመጣው ከዚህ ነገድ ነው ይላል። አሁን በመልከ ጼዴቅ ሹመት ተሹሞ ዓለምን ለማዳን እግዚአብሔር የመረጠው ጌታችን ኢየሱስ ክርስቶስ የመጣው ከዚህ ሙሴ አንድም ቀን ካልጠቀሰው ከይሁዳ ነገድ ነው። የኢየሱስን አመጣጥና ንግስና ይኸው ቁጥር 15 እንደ መልከ ጼዴቅ ያለ ሌላ ካህን ቢነሳ እኛ እየተናገርነው ግልጽ ነው። አሁን እኔ በሌዋውያኑ መንገድ በአሮን ቤት ውስጥ ያለው የክህነት አገልግሎትና ስርዓት ሰውን ማጽደቅ አልቻለም ስል እናንተ ልትሞግቱኝ፣ ልትጨቃጨቁ፣ ልታስቆሙኝ ትሞክራላችሁ። ግን አይደለም፣ ይሄው አይደለም። ቁጥር 15 እንደ መልከ ጼዴቅ ያለ ሌላ እግዚአብሔር የመረጠውና የለየው ሌላ ካህን ሲመጣ እኛ የምንናገረው ነገር ግልጽ ነው። እኔ የምለው ሰማያዊውን ዘላለማዊውን የእግዚአብሔርን የማዳን ፕሮግራም ነው እያወራ ያለሁት ይላል ይሄ ሰው። ድንገተኛና ጊዜያዊ ነገር አይደለም እየነገርኳቸው ያለሁት ይላል። ዘላለማዊ የማዳን ፕሮግራም አለው እግዚአብሔር። ይህንን ዘላለማዊ የማዳን እቅዱን ወደ ዳር ለማምጣት በሌዋውያን በኩል ያለው የክህነት ስርዓት ፉልፊል ሊያደርግለት ወደ ሙላት ሊያመጣለት አልቻለም። ስለዚህ እግዚአብሔር ሌላ መንገድ፣ ሌላ ስርዓት፣ ሌላ ሕግ ይዞ መጥቷል ሲል ሰዎቹ ትንሽ ሆት ሲሆኑበት አይደለም። እኔ የምናገረው ግልጽ እንዲሆን ይሄው መልከ ጼዴቅ የዚህ ሰውዬ ትግል፣ የዚህ ሰውዬ ጥረት የሌዋውያንን ክህነትና አገልግሎት ከመንገድ ማስወጣት አይደለም፣ ኢየሱስን ሰዎቹ ልብ ውስጥ መክተት ነው። የኢየሱስ አይነት ሊቀ ካህን የለም ነው ትምህርቱ። ኑ ወደ ኢየሱስ ነው፣ አታፈግፍጉ ነው። ሁሉም ይጀምራሉ፣ እድሜያቸው ያበቃል፣ ይወድቃሉ። ይጀምራሉ፣ አገልግሎታቸው በፍጽምና አይደለም። ስለ ራሳቸውና ስለ ሌላው ሰው ኃጢአት መስዋዕት እያቀረቡ ቀጥሎ ይደክማሉ። የሥጋ ድካም አለባቸው፣ እድሜ ይገድባቸዋል፣ በጊዜ የተወሰኑ ናቸው፣ ሪታየር ያደርጋሉ።
ዘላለማዊ መሆን አይችሉም። ለዘላለም ወክለው ማቅረብ አይችሉም፣ አልቻሉምም። ይኸው ለሺህ ዓመታት ተፈትኖ ታይቷል፣ አልቻሉም። እግዚአብሔር አየው፣ አልተቻለም። በዘላለም የህይወት ስርዓት ሊቀ ካህን የሚሆን መምጣት አለበት አለ። በዘላለም የህይወት ስርዓት፣ በዘላለም የህይወት ኃይል ሪታየር የማያረጅ እኛን ወክሎ ለዘላለም በእግዚአብሔር ፊት መቅረብ የሚችል እንደሱ አይነት መምጣት አለበት። እግዚአብሔር ከሰው ልጆች ጋር ያረገው ፕሮግራም ዘላለማዊ ነው። ለ70 ዓመት አይደለም እግዚአብሔር ጥላውን ለማዳን የመጣው፣ ዘላለማዊ ነው። ይሄንን ለማድረግ ያኛው መንገድ አልሆነም፣ አልቻለም፣ አልበቃም። ካህኑን አያበቃውም እንኳን ተከታዩን። ይሄኛው ደግሞ ካህኑ አስቀድሞም ፐርፌክት ነው፣ ተከታዩንም ወደ ፍጽምና አምጥቶታል። ኢየሱስ አስቀድሞም ንጹህ ነው፣ እርሱ ቅዱስ ነው። ሊቀ ካህናችን ኢየሱስ ኃጢአት አያውቅም። እሱ ቅዱስ ነው ብዬ ብቻ ግን አልቆምም፣ ቅድስናዬም ነው። አንደኛ ቆሮንቶስ ምዕራፍ 1 ደስ እኮ ነው የሚለው፣ ጥበባችን ነው፣ ጽድቃችን ነው፣ ቅድስናችን ቤዛችንም ነው። እኔን የሚያድነኝ ብቻ አይደለም ቅድስናዬም ነው። በእግዚአብሔር ፊት ጥላውን እስቲ የሰራው አይደለም የሚለው፣ በክርስቶስ በኩል ቅድስና ሆኖልሃል። ጽድቅ እሱ ነው ጽድቄ፣ ጥበብ እሱ ነው ጥበቤ፣ ቤዛዬ እሱ ነው። ይህንን ማድረግም መሆንም ችሏል፣ እኔንም ማድረግ ችሏል። ኢየሱስ በማንነቱ ነው ብዬ እያመሰገንኩት ምኖር ብቻ አይደለም፣ እኔንም ወደዚያ ሙላት ማስጠጋት ማምጣት ወደ ፍጽምና ማድረስ ችሏል። ይሄ ነው ሊቀ ካህን፣ ይሄ ነው የአዲስ ኪዳናችን ብርቱ ሊቀ ካህን። አልቻሉም የብሉይ ኪዳኖቹ። ደስ ይለኛል በእውነት እኔ እነሱ አለመቻል አይደለም የሚያስደስተኝ፣ ኢየሱስ ወደር አልባ መሆኑ። የኢየሱስ ፍጽምና የታየው በእነሱ ድካም ነው። ብሉይ ኪዳንን ኢየሱስ ከመንገድ ያወጣው በፍጽምና አዲስ ኪዳንን አርጎት ነው። ብሉይ ኪዳን እኮ በዘመኑና በጊዜው እጅግ ክቡርና ታላቅ ነው። ኢየሱስ መጣ። ኢየሱስ ባይመጣ ያኛው የሞት አይሆንም። ኢየሱስ የህይወት ይዞ መጣ። ኢየሱስ ዘላለማዊ ይዞ ሲመጣ ነው ያኛው ጊዜ የተባለው። ኢየሱስ የከበረ ይዞ ሲመጣ ነው ያኛው ለውርደት ነው የተባለው። ለንጽጽር የቀረበው ኢየሱስ መጣበት። የብሉይ ኪዳን ህዝብ ተሰልፎ የአዲስ ኪዳኖቹ እኛ ተሰለፍን። የብሉይ ኪዳን ካህኑም ህዝቡም ወደ ሙላት መምጣት አልቻሉም። የአዲስ ኪዳን ካህኑ ፍጹም ነው፣ ህዝቡም ወደ ፍጽምና ይሰባቸዋል። በዘላለም የህይወት ኃይል ኢየሱስ ካህን ነው። በዘላለም የህይወት ኃይል ሞት ኢንተራፕት አያደርገውም ክህነቱን። ሞት አይበጠብጠውም ከዚህ በኋላ። ኢየሱስ አይደክምም ከዚህ በኋላ። ስለ እኔ መታየት አያቋርጥም ከዚህ በኋላ። በዘላለም የህይወት ኃይል ሊቀ ካህናችን ሆኗል። ክብር ለስሙ ይሆን። አልሰጋም ስለ መዳኔ፣ ስለሚቀጥለው ህይወቴ፣ ስለ ዘላለሜ እንዴት ሆን አልሰጋም። ለምን ነው ማልሰጋው? በራስ ተማምነ ነው አይደለም። ምን አለኝና ነው የምተማመነው? ጽድቅ ሲባል ስብር ብሎ ነው የሚወጋ። አትችሎም፣ በራስ አትችልም። ምንድነው መተማመኝ? በዘላለም የህይወት ኃይል ሊቀ ካህን አለኝ ሰማይ። ሞት አያሸንፈውም። ስለዚህ እኔን ይዞ ለዘላለም በእግዚአብሔር መገኘት ውስጥ መቅረብ መግባት ችሏል። ከኢየሱስ ጋር አብሬ መግባት ችያል። ስሙ ለዘላለም የተመሰገነ ይሁን። ኢየሱስ ወደ ምድራዊቱ ድንኳን አይደለም የገባው። መሬት ላይ ወዳለችው ወደ መገናኛዋ ድንኳን አይደለም ኢየሱስ የገባው። መሬት ላይ ወዳለ ታበርናክል አይደለም ኢየሱስ የገባው። ወደ ሰማይ ነው የገባው። ወዳጆቼ በሰው መካከል ብቻ አይደለም ያቀረበው፣ በሕያው እግዚአብሔር ፊት ነው ደሙን ይዞ የቀረበው። ሁሉ ስለ ራሳቸውና ስለ ሕዝቡ ይዞ ይቀርባሉ። እሱ ስለ ራሱ አያስፈልገው። ስለ እኔ ደሙን ነው ይዞ የገባው። የእንስሳ ደም አይደለም ስለ እኔ ይዞ የገባው። እኔ ቅዱስ ነኝ፣ ላንተ ሌላ መስዋዕት አይደለም ያለኝ። እኔ ነኝ መስዋዕት መሆን፣ እኔ ነኝ ደሜን ማፈስል፣ እኔ መስዋዕት ነኝ፣ እኔ ደግሞ ራሴ አቅራቢው ነኝ። ስሙ ለዘላለም የተባረከ ይሁን። ጮክ በሉና ኢየሱስ ወደር የለውም በሉ እስቲ። ኢየሱስ ወደር የለውም። ጻድቅ ብቻ አይደለም እኔንም ነው ያጸደቀኝ። አምራች ያስልኔ እየታበይኩ አይደለም። ጻድቅ ያለው ስለ ትዕቢት አይደለም። በጣም ብዙ ጊዜ
እኔ ኃጢአተኛው እኔ እንትኑ ስንል ትህትና ይመስላል። አይደለም። የኢየሱስ የመስቀል ሥራ ለኢየሱስ የመስቀል ሥራ ነው ዕውቅና የምትሰጠው እንጂ እላይ ላይ እየተደገፍክ አይደለም። ምን አለና ነው የምትደገፈው? ዛሬ ቢተውህ በሕይወት አትኖርም። ዛሬ ቢተውህ በሱ የጽድቅ ሥራ ላይ በሱ ዘላለማዊ የማዳን ፕሮግራም ውስጥ ተካትቻለሁ። ጻድቅ ያለው ስል ደሙ ችሏል እያልኩ ነው። የኢየሱስ ደም ችሏል እያልኩ ነው። ጻድቅ ያለው ቅዱስናዬ ነው ስል እሱ የሰጠኝ መብት ነው። ቅድስና ነኝ ብሎ ነው መጽሐፍ ቅዱስ ነው ያለው። እኔ አይደለም ያልኩት። ኢየሱስ ቅድስናችን ነው ያለው መጽሐፍ ቅዱስ ነው። እንደዚህ አይነት ሊቀ ካህን ያለው እግዚአብሔር ዘንድ ብቻ ነው። በምንም መንገድ ያውላችሁ ቢዳን እኛ ኢትዮጵያን መቼም አንድንም ቢዳን እኛ ኢትዮጵያን ብቻ ሳይሆን ከእስራኤል ውጭ ያለ ማንም አይድንም። ከእስራኤል ውጭ ያለ ተንጠልጥሎ ምናምን አይቻልም። ቢዳን ብሉይ ኪዳን ያድን ነበር ሰው። እንደዚህ በጥረት በትግል በምናም ቢቻል እያመጡ ያረዱት የእንስሳ ብዛት ምን በግ ተረፈ? በግ የማይችለው እኮ ታውቃለህ፣ ዋኖስ ይዞ ይመጣል። ወፍ አልተረፈም፣ እንዳለ ሰብስበው ይዞ መጣው። አይቻልም አለ እግዚአብሔር። አልቀበልም፣ በቃ ሰፊሸንት ብቁ በቂም አይደለም አለ። አይችልም እና በቃ እኔ አልፈልግም አለ እግዚአብሔር። በግ በቃኝ አለ እና የኔን በግ ልካለሁ አለ። ስሙ ለዘላለም የተባረከ ይሁን። የኔ በግ ይመጣል አለ እና ለዘላለም አንዴ አለ እግዚአብሔር እስከ መጨረሻ ከኃጢአት ጋር ያለኝን ጉዳይ በሱ በኩል እጨርሰዋለሁ አለ። ድጋሚ ስለ ኃጢአት አላወራም አለ። ልጄ ይዘጋዋል አለ። ለዛ ከሆነ ዘካርያስ 3:12 ላይ ነው 3:10 ላይ 3:10 ላይ እንደዚህ ይላል፣ በዚያች ቀን የምድርን በደል አስወግደዋለሁ አለ እግዚአብሔር። የቷ ቀን ናት? ኢየሱስ መስቀል ላይ የሞተ ቀን። የኢየሱስ ደም ፈሰሰ። እግዚአብሔር ከኃጢአት ጋር ያለውን ጉዳይ በልጁ በኩል ቆለፈው። በክርስቶስ በኩል ከቀረብክ እግዚአብሔር ለዘላለም ይቀበላል። በኢየሱስ በኩል ከመጣ እግዚአብሔር ልጄ ይላል። እግዚአብሔር እጁን ልኮ ይጎትታል። ማንም ሊያድን አይችልም። አንተም ሮጣ አታመልጥም። ኃጢአት ክፉ ነው። ሰይጣን በጣም ክፉ ነው። አትችልም ሮጠ ማምለጥ። ደካማ ነህ። ትንሽ ነው የምትሮጠው። ይይዛል፣ አሯሩጦ ይይዛል። ልትቀድመውም አትችልም። እንደው ግድ የለም ሩጥ ብሎ አባንስ ቢሰጥህ ከ42 ኪሎ ሜትር በላይ ትሮጣለህ። ማራቶን ትሞታለህ። አትችልም። ኢየሱስ መጣ። ወደ ጎን እንዳይመስል ወደ ላይ ነው ይሳበን። አያሯሩጠኝም፣ ወደ ላይ ነው። የለውም እኔ ፈልጎ አያገኝም። እስቲ አሜን በሏ። የኢየሱስ ደም ያደረገኝ የሆነ ቦታ ቁጭ በአብ ቀኝ ነው ያስቀመጠን። እግዚአብሔር ተቀበለኝ። የኢየሱስ የክህነት ሥራ ነው ይሄ። እንደዚህ አይነት በዘላለም የሕይወት ኃይል ሊቀ ካህን ኢየሱስ ብቻ ነው፣ የለም ሌላ። እንመካለን በዚህ፣ እንሰብከዋለን፣ ይሄንን እንናገረዋለን፣ እንዘምረዋለን፣ እንጸልየዋለን። እውነቴን ነው የምነግራችሁ። እንዲገለጥልን ከጸለይን በዚህ ጉዳይ ነው የምንጸልይ። ኢየሱስ ይገለጥልኝ። ክህነትህ እንዴት ገባው ሰማይ? እንዴት አብ ተቀበለኝ? መንፈስ ቅዱስ እኮ እንደ አብና እንደ ወልድ እግዚአብሔር እኮ ነው። መንፈስ ቅዱስ ፐርሰን እኮ ነው። እኔ ውስጥ ገብቶ አደረ። እልም ያለ ወንበዴና ኃጢአተኛ የዘላለም ሞት ፍርድ የሚገባው ሰው ውስጥ ኃጢአት አልባ ስህተት አልባ የሆነ ንጹሕ አምላክ ገብቶ ቁጭ አለ። ኃጢአተኛ ውስጥ ቅዱሱ ማንም ከተጠጋኝ ይሞታል የሚል አምላክ አትጠጋኝ የሚለው ሰው ውስጥ ገብቶ ቁጭ አለ። እንዴት ገባ? የኢየሱስን ደም ኢየሱስ ነው ይሄን የሰራው። ማን ሊሰራው ይችላል? እኔ ሄጄ አባቴን እለምነዋለሁ አለ ኢየሱስ። ታዲያ የእውነትን መንፈስ ይሰጣቸዋል በኢየሱስ ልመና። ኢየሱስ ምን ብሎ የሚለምነው? ይሄው ስለዚህ ኃጢአተኛ ደሜን አቅርቤያለሁ ይቅር በለው ሲል ብየዋለሁ። ይቅር ለማለት ማረጋገጫ ለቤዛ ቀን አትመው። በምን? በመንፈስ መንፈስ ቅዱስ መጥቶ ቦርን አጌን። የኢየሱስ የክህነት ሥራ፣ የኢየሱስ የመስቀል ሥራ። የተሰቀለውን ክርስቶስ እንሰብካለን ስንል ስብከት ጠፍቶ አይደለም። አፍተር ኦል ቸርች ምንም አይነት ስብከት ቦታ የለውም። ቤተ ክርስቲያን በደሙ የመሰረታት የራሱ ቤቱ ናት። እንግዳ አይደለም ኢየሱስ እዚህ ቤት። እኛንን እንግዳ። እሱ መስርቶ ነው ኑን ያለን። እኛንን የመጣ ነው። እሱ ባለቤት ነው ሲጀምር። ቸርች ያለ ኢየሱስ መች ኖራ ነው ና የምንለው? ኢየሱስ የለም ማለት ሕይወት የለም ማለት ነው። ሕይወት ላይ የተቀላቀል ነው። መሰረቷም ራሷም ክርስቶስ ሆኖ ነው።
እኛ መሃል ላይ ነው ያለነው። መሃል ላይ ያለነው ባይዘ ተገጣጥመን ለመቆም እንዳይመስል ከእርሱ ሙላት የተካፈልን ነው የሚለው። ከእሱ ስትካፈል ነው ባይዘ ወይ ኦርጋኒዝሙ ላይ የምትቀላቀለው፣ አካሉ ላይ የምትቀላቀለው። አለበለዚያ አይቻልም። ስለዚህ ሌላ ነገር ማውራት እንዴ አይሆን። ስለኛ እርስ በርስ ደጅ እናወራለን። ኢየሱስ መስቀል ላይ የሰራው ኢየሱስን ራሱ እስቲ አሜን በሉ። ልካችን ይሄ ነው። የዚህ ደብዳቤ ጸሐፊም እያመጣቸው ያለ ወደዚህ ነው። ኢየሱስ ወደር የለውም። ገብቶናል።